የፋኖ ኃይሎች ከወሎ ወደ ባህር ዳር በጉዞ ላይ በነበሩ አመራሮች ላይ ጥቃት ሲሰነዝሩ በሸዋ ቀጠና በከባድ መሳሪያ የታጀበ ውጊያ ተካሂዷል። በጎንደር ንጹሐንን ኢላማ ያደረጉ ተከታታይ የድሮን ጥቃቶች ተፈጽመዋል። ወጣቶች በጅምላ ተፍሰዋል። ቀዳሚ የግንባር መረጃዎቻችን ናቸው። በትግራይ የፖለቲካ ቀውሱ ወደ ወታደራዊ ግጭት ሊያመራ የሚችልባቸው እድሎች በመስፋት ላይ ናቸው። ጄኔራሉ የቁም እስረኛ እንደሆኑ መረጃዎች በመውጣት ላይ በሚገኙበት ሰዓት ጄኔራል ታደሰ ማስጠንቀቂያ ሰጥተዋል። ደብረጽዮን በበኩላቸው የሰየሙትን ካቢኔ ይዘው በጄኔራሉ ቢሮ የመጀመሪያ ስብሰባቸውን መርተዋል። የብልጽግና የጦር ጀቶች ዳግም በመቀሌ ሰማይ ስር ታይተዋል። በአድዋ የባለስልጣኑ መኖሪያ ቤት ላይ የቦምብ ጥቃት ተፈጽመዋል። በትግራይ ምን እየተካሄደ ነው ስንል ዝርዝር መረጃዎችን ፈትሸናል። ታደምጡታላችሁ። የብልጽግና የምርጫ ድራማ በመንግስታዊ ተቋም ጭምር እየተጋለጠ ነው። ኢሰመኮ ስለ ምርጫው ሂደት ባወጣው የግምገማ ሪፖርት ገዢው የምርጫ ወንጀል እየፈጸመ መሆኑን ሲያመላክት፣ የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ በበኩሉ በምርጫ ሰበብ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በደህንነቶቻችን ታፍነዋል ብለዋል። ሌላኛው መረጃችን ነው። የሱዳን ጦርና የብልጽግና ጦር በተመሳሳይ ቱርክ ሰራሽ ድሮን መዋጋታቸውን ዓለም አቀፉ ሚዲያ ዘግቧል። የሱዳን ብሔራዊ ጦር በኢትዮጵያ ለሚካሄደው ውጊያ ከፍተኛ ጦሩን አንቀሳቅሷል። በሌላ በኩል የብልጽግናው የጦር አጋር ጄኔራል መሐመድ ሐምዳን ዳጋሎ 450 ሺህ ጦር አለን ሲሉ የጦር ኃይላቸውን አሃዛዊ መረጃ አስታውቀዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች ከወሎ ወደ ባህር ዳር በጉዞ ላይ በነበሩ አመራሮች ላይ ጥቃት ሲሰነዝሩ በሸዋ ቀጠና በከባድ መሳሪያ የታጀበ ውጊያ ተካሂዷል። የፋኖ ኃይሎች ከመደበኛ ውጊያ እስከ ደፈጣ ጥቃት ተለዋዋጭ የውጊያ ስልቶችን በመጠቀም በአገዛዙ ጦር ላይ የሚያደርሱት ጠንካራ ምት እንደቀጠለ ነው። ዛሬ ሚያዝያ 30 ከወሎ ቤት አማራ መሀል ሳይንት ወረዳ ዴንሳ ከተማ በመነሳት ወደ ባህር ዳር ከተማ ጉዞ ላይ በነበሩ አመራሮች ላይ ጥቃት መሰንዘራቸውን የፋኖ ምንጮች ለጣና ዘጋቢ ጠቁመዋል። የምርጫ አስፈጻሚዎች በዙ 23 አጅቦ ወደ ባህር ዳር በመሄድ ላይ በነበሩ ተሽከርካሪዎች ላይ በተሰነዘረው ማጥቃት በርካቶች ሞትና ቆስለኛ መሆናቸውን ነው የፋኖ ምንጮች የገለጹት። በምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ የተሰነዘረው ይህ ማጥቃት የፋኖ ኃይሎች የጥቁር አስፓልት ዋና ዋና መንገዶች ላይ ያላቸውን የቁጥጥር ብልጫ ያሳየ ሆኖ ታይተዋል። የአማራን ሕዝብ በመድፍና በድሮን በመጨፍጨፍ መጠነ ሰፊ የጦር ወንጀል እየፈጸመ ስለ ምርጫ ማሰቡና ለተግባራዊነቱም እንቅስቃሴ ማድረጉ የማይታሰብ ነው ያሉት የፋኖ ምንጮች መሰል ልዩ ዘመቻዎች ተጠናክረው እንደሚቀጥሉ ነው ያስታወቁት። በደፈጣ ጥቃቱ ሁለቱ ወዲያው ህይወታቸው ሲያልፍ ከ9 በላይ የሚሆኑት ደግሞ ቁስለኞች መሆናቸውን የፋኖ ምንጮች አረጋግጠዋል። ከቁስለኞቹ መካከል አመራሮች እንደሚገኙ ታውቋል። በዚሁ የወሎ ቤት አማራ ቀጠና የፋኖ ኃይሎች ተከታታይ የማጥቃት እርምጃ በዋና ዋና የጥቁር አስፓልት ጎዳናዎች ላይ ተጠናክሮ የቀጠለ ሲሆን በተመሳሳይ ዘመቻ በጋሸና ግንባር በተወሰደ እርምጃ 19 የአገዛዙ ወታደሮች መሞታቸውን ገልጸዋል። ከወሎ ቤት አማራ ወደ ሸዋ የግንባር መረጃችን ስንሻገር የብልጽግና አየር ወለድ ኮማንዶ ከፍተኛ ሰብአዊ ኪሳራ ያስተናገደበት ውጊያ መካሄዱን ቀጥሏል። በአውደ ውጊያው ተከታታይ ድል የቀናቸው የፋኖ ኃይሎች የአገዛዙን ጦር ምሽጎች በመስበር ስትራቴጂክ ቦታዎችን በመቆጣጠር ላይ መሆናቸው ታውቋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ 1ኛ ኮር አጼ ይኩኖ አምላክ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅተዋል። የብልጽግና አየር ወለድ መከላከያ ጥምር ጦር በተከታታይ ለ3 ቀናት በኤፍራታና ግድም ወረዳ ማጀቴ ዙሪያ በመድፍና ዙ 23 የታገዘ ከፍተኛ ውጊያ አካሂደዋል። በውጊያው የተመዘገበው ሰብአዊ ኪሳራ ዝርዝር መረጃ ባይታወቅም ከፍተኛ ውጊያ መካሄዱን ከአካባቢው የወጡ መረጃዎች ያሳያሉ። ከዚህ ጋር ተያይዞ የአገዛዙ አየር ወለድ ኮማንዶ አባላት ለፋኖ እጅ መስጠት ላይ ናቸው። ወታደራዊ ኩብለላው የስርዓቱ ዋነኛ ፈተና ሆኖ ቀጥሏል። የአገዛዙ 101ኛ አየር ወለድ ክፍለ ጦር የሻለቃ አመራሩ ከነሙሉ ትጥቁና የሬዲዮ መገናኛ በመያዝ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መቀላቀሉን ያስታወቀው የእዙ ህዝብ ግንኙነት መምሪያ ነው። የብልጽግናው አገዛዝ በጎንደር ስማዳና ጋይንት አካባቢዎች በፋኖ ኃይሎች የተከፈተበት የማጥቃት ዘመቻ መቋቋም ሲያቅተው በስማዳ ወረዳ ወገዳ ከተማ በንጹሃን ላይ ያነጣጠረ የድሮን ጥቃት መፈጸሙን የአካባቢው ምንጮች ለጣና ገልጸዋል። የወገዳ ከተማ ነዋሪዎች ለጣቢያችን እንዳረጋገጡት ሚያዝያ 29 የፋኖ ኃይሎች ከተማዋን በጠዋቱ ተቆጣጥረው እንደነበር፣ ሆኖም ውጊያው ከተጠናቀቀ በኋላ የድሮን ጥቃት መፈጸሙን ገልጸዋል። የድሮን ጥቃቱ ያነጣጠረው ወደ ትምህርት ቤት በመጓዝ ላይ በነበሩ ተማሪዎችና ውሃ በመቅዳት ማህበራዊ ህይወታቸውን በመከወን ላይ በነበሩ ንጹሃን ላይ መሆኑም፣ በዚህም 4 ሰዎች ወዲያው ህይወታቸው ማለፉን፣ 7 ንጹሃን ደግሞ ወገዳ ከተማ
ከተማ ሆስፒታል ውስጥ በከፍተኛ የሕክምና ክትትል ላይ እንደሚገኙ ነግረውናል። ይህ በእንዲህ እንዳለ ስማዳ ወረዳ ወገዳ ከተማ ላይ ለፋኖ መረጃ ትሰጣላችሁ፣ ሰራዊታችን በጽንፈኛው ኃይል እንዲመታ አድርጋችኋል በሚል በቁጥር 30 የሚሆኑ ወጣቶች በጅምላ ታፍሰው እንደተወሰዱ የከተማውን ምንጮች ዋቢ አድርጎ አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል መረጃውን ለጣቢያችን አድርሷል። ጀነራሉ የቁም እስረኛ ሆኑ። ለጀነራሉ ኩብለላም ሆነ አመጽ ይተባበራሉ የተባሉ ወታደራዊ አዛዦችም በቁጥጥር ስር እንዲውሉ ትዕዛዝ ወርዷል። ከዚህ ጋር ተያይዞ በከፍተኛ ባለስልጣኑ መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ፣ የብልጽግና የጦር ጀቶች በመቀሌ ሰማይ ላይ ዳግም መታየታቸው ወታደራዊ ውጥረቱን ጨምረዋል። በህወሓት ይፋዊ መፈንቅለ ስልጣን የተደረገባቸው ጀነራል ታደሰ ለወታደራዊ አመጽ ምክንያት ይሆናሉ በሚል ከነ አጃቢዎቻቸው ጭምር በህወሓት ታጣቂዎች በአይነ ቁራኛ በመጠበቅ ላይ መሆናቸው ተሰምተዋል። ጀነራሉ የእንቅስቃሴ ገደብ ተጥሎባቸው ባለበት ሁኔታ ደብረጽዮን በዛሬው ዕለት ሚያዝያ 30 ቀን ደጀን በተሰኘው የፕሬዝዳንት ጽህፈት ቤት በመግባት ስራቸውን በይፋ ጀምረዋል። በአሁኑ ሰዓት ጀነራል ታደሰ ወረደ በየብስና በአየር ከመቀሌ ወደ አዲስ አበባ እንዳይወጡ ብቻ ሳይሆን እዚያው መቀሌ ውስጥ በእግር ጭምር እንዳይንቀሳቀሱ የሚቆጣጠር ወታደራዊ ኃይል ተሰማርቶባቸው እንደሚገኝ ለጉዳዩ የቀረቡ ምንጮች ጠቁመዋል። ጀነራሉ ከመቀሌ የመውጣት እቅድ እንደሌላቸው ቢነገርም ህወሓት ጥርጣሬው ከፍ ብሎ ከመቀሌ መውጣት ብቻ ሳይሆን የከተማ እንቅስቃሴያቸውን ጨምሮ በመከታተል ላይ ነው ተብሏል። ከአርሚ 50 የተውጣጡ ተጨማሪ 14 አባላት ያሉት የታጣቂ ቡድኑ አባላት ጀነራል ታደሰ ወረደን ከነአጃቢዎቻቸው አጠቃላይ እንቅስቃሴ እንዲከታተሉ መመደባቸውን የጠቆሙት የጣና ምንጮች ታጣቂ ቡድኑ ጀነራሉ ወደ አዲስ አበባም ሆነ ወደ ሌላ የትግራይ አካባቢ በተሽከርካሪ በአየርና በእግር መንቀሳቀስ እንዳይችሉ ቀጥተኛ ትዕዛዝ በማስፈጸም ላይ ነው ብለዋል። ይህ ዜና እየተጠናቀረ በነበረበት ሰዓት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫ አወጡ በሚል መረጃዎች በመሰራጨት ላይ ሲሆኑ ዛሬ ሚያዝያ 30 ቀን ተመርጠናል የሚሉት አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን ኮንነዋል። ድርጊቱም የስልጣን ወረራ ሲሉ ገልጸውታል። ጀነራሉ አክለውም ለማንኛውም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አስታውቀዋል። ሌተናል ጀነራል ታደሰ ወረደ ይህንን ቢሉም ጀነራሉ አሁን የሚገኙበት ሁኔታ በቁም እስር ሊገለጽ የሚችል እንደሆነ በከፍተኛ ክትትል ስር መሆናቸውን ነው መረጃዎች የሚጠቁሙት። በሌላ በኩል ህወሓት መፈንቅለ ስልጣን ማድረጉን ተከትሎ በተቃውሞ በተቃራኒው የሚገኙ 9 ዋና ዋና ወታደራዊ አዛዦች ከጀነራል ታደሰ ጋር ተባብረው ወታደራዊ አመጽ እንዳይቀሰቅሱ በሚል በቁጥጥር ስር እንዲውሉ ተጨማሪ ትዕዛዝ ማውረዱም ተሰምተዋል። በሌላ በኩል በትግራይ በዋናነት የፌዴራል ፖሊስ የሚጠብቋቸው እንደ አየር ማረፊያ ያሉ ተቋማትን የህወሓት ታጣቂዎች በአስቸኳይ እንዲረክቧቸው ታዘዋል። ይህንን ተከትሎ በመቀሌ ወታደራዊ ውጥረቱ ከቁጥጥር ውጭ የሆነ ነው። የባለስልጣናት መኖሪያ ቤቶችና የመንግስት ተቋማት የጥቃት ኢላማ ሆነዋል። የከፍተኛ አመራሩ መኖሪያ ቤት ላይ የቦምብ ጥቃት ተሰንዝሯል። በአድዋ ከትናንት በስቲያ ሌሊት በከተማዋ ከንቲባ መኖሪያ ቤት ላይ የእጅ ቦምብ ተወርውሯል። በጉዳዩ ላይ የአድዋ ከተማ ፖሊስ በሰጠው መግለጫ መሰረት የተወረወረው ቦምብ በሰውም ሆነ በንብረት ላይ ያደረሰው ጉዳት ባይኖርም የጦርነት ደመና ባጠላበት ክልል ላይ ከፍተኛ ድንጋጤን ፈጥሯል። በተለይም ጥቃቱ የተሰነዘረው በአድዋ ከተማ መሆኑ ድርጊቱን ጥልቅ ፖለቲካዊ ትርጉም የያዘ ሆኖ ተመላክቷል። ጥቃቱ በፖለቲካ አመራሮች ላይ ማነጣጠሩ ደግሞ ይበልጥ የታቀደበት ለመሆኑ ማሳያ ነው። በተመሳሳይ ባለፈው ማክሰኞ ሚያዝያ 26 ቀን ምሽት ላይ በመቀሌ በፕሬዝዳንት ጽህፈት ቤት አቅራቢያ የቦምብ ፍንዳታ መከሰቱ ይታወሳል። እነዚህ ሁኔታዎች በትግራይ የታቀዱ የፖለቲካ ግብ ያላቸው ጥቃቶች እየተሰነዘሩ ለመሆኑ አመላካሽ ናቸው የሚሉ የጉዳዩ ተከታታዮች ወታደራዊ የሽብር ድርጊትን ለፖለቲካ ግብ የማሳካት ተከታታይ ድርጊቶች ጦርነቱን ከውስጥ እንዲፈነዳ ሊያደርገው እንደሚችል ያስረዳሉ። ይህ በእንዲህ እንዳለ በዛሬው ዕለት በመቀሌ ሰማይ ስር የጦር ጀት ቅኝት ሲካሄድ ታይቷል። ዛሬ ሚያዝያ 30 ቀን ረፋድ 5 ሰዓት ከ37 ላይ በመቀለ ከተማና በዙሪያው ለሁለተኛ ቀን የጦር ጀት በሰማይ ላይ ሲያንዣብብ መታየቱ ተዘግቧል። የአካባቢው ነዋሪዎች እንደገለጹት የጦር ጀቱ በዝቅተኛ ከፍታ ላይ ሲበር ተስተውሏል። ይህ እንቅስቃሴ ትናንት በተመሳሳይ ሁኔታ ታይቶ የነበረ ሲሆን ዛሬም ለሁለተኛ ቀን መቀጠሉ በከተማዋ ነዋሪዎች ዘንድ ከፍተኛ ትኩረትን ስቧል። እንቅስቃሴው የተስተዋለው ዛሬ ረፋድ 5 ሰዓት ከ37 ደቂቃ ላይ ነው። ይህ የጦር ጀት በከተማዋ ሰማይ ላይ ለምን እንደሚንቀሳቀስ እስካሁን ከሚመለከታቸው ወታደራዊ አካላት የተሰጠ ይፋዊ መግለጫ የለም። ሆኖም የጦር ጀቱ ቅኝት ላይ በነበረበት ሰዓት ደብረጽዮን በደጀን ፕሬዝዳንት ጽህፈት ቤት አዲስ የሰየሙትን ካቢኔ ይዘው ስብሰባ ላይ እንደተቀመጡ መሆኑ ታውቋል። እነዚህ ተከታታይ የጦር ጀት ቅኝቶች የደብረጽዮንን ስብስብ ከመቀሌ ከተማ በስጋት ለማስወጣት ያለሙ ይሁን ለጥቃት ኢላማ የተዘጋጁ እስካሁን የታወቀ ነገር የለም።
የሱዳን ጦርና የብልጽግና ጦር በተመሳሳይ ቱርክ ሰራሽ ድሮን ተዋጉ። የሱዳን ጦር የብልጽግናን ድሮን በድሮን መቶ መጣሉን በምስል አስደግፎ አስታውቋል። በሌላ በኩል ጀኔራል መሐመድ ሐምዳን ዳጋሎ 450 ሺህ ጦር አለን ሲሉ የጦር ኃይላቸውን አሃዛዊ መረጃ አስታውቀዋል። የሱዳን ጦር የብልጽግናን ድሮን በድሮን መቶ መጣሉን በምስል አያይዞ መረጃውን በይፋ አስታወቀ። የጦሩን ወታደራዊ መረጃ ዋቢ አድርጎ ዘገባውን ያስነበበው ዲፌንስ ኤክስፕረስ የተሰኘ የዜና ምንጭ በሱዳን ጦር ተመቶ የወደቀው የብልጽግና ድሮን አኪንጂ የተሰኘ ቱርክ ሰራሽ ድሮን መሆኑን አረጋግጧል። ወታደራዊ መረጃዎች እንደሚያሳዩት ብልጽግና ይህንን ድሮን ከቱርክ መግዛቱን ይፋ ያደረገው ባለፈው ዓመት ነበር። የሱዳን ጦር የአኪንጂ ድሮን ባለቤት መሆኑን ገልጾ የብልጽግና ድሮን መምታቱን አስታውቋል። የሱዳን ብሔራዊ ጦር የራሱን ቱርክ ሰራሽ አኪንጂ ድሮን በመጠቀም የብልጽግናን መጥለፍና መምታት መቻሉን ሲገልጽ የብልጽግናን ድሮን የመታበትን ፈንጂ ግን አዲስና ባለፈው ዓመት በራሱ ሙከራ አድርጎ ማምጣቱን አስረድቷል። ጉዳዩ ያስገረመው የዜና ምንጭ ዲፌንስ ኤክስፕረስ የሱዳን ጦርና ብልጽግና እንዴት በተመሳሳይ ቱርክ ሰራሽ ድሮን ውጊያ ሊያደርጉ ቻሉ በሚል ጥያቄ የቀጠናው ግዙፍ ሀገር የሆነችው ኢትዮጵያና ሱዳን የወደቁበትን የውክልና ጦርነት አደጋ አመላክተዋል። ቱርክ ለእነዚህ ሀገራት ተመሳሳይ የድሮን ምርትና ፈንጂ ማቀበሏ ደግሞ የዓለም አቀፍ ሚዲያዎችን ትኩረት የሳበና ጥያቄ ያስነሳ ጉዳይ ሆነዋል። ቱርክ በተለይ ለሱዳን ብሔራዊ መሳሪያ አስታጣቂ መሆኗን ያነሳው ምንጩ ተመሳሳይ ቱርክ ሰራሽ ድሮኖችን ፈጥኖ ደራሽ ኃይሎች በኤሚሬትስ በኩል በብዛት ያገኛሉ ብለዋል። ግብጽ፣ ኢራን፣ ቱርክ፣ ሳውዲና ሩሲያን በጦርነቱ መሳሪያ በማዕቀብ ተሳትፏቸው ከፍተኛ ሆነዋል። የሆነው ሆኖ የሱዳን ጦር በተመሳሳይ ድሮን የብልጽግና ቱርክ ሰራሽ ድሮንን መቶ መጣሉን ከማሳወቁ በተጨማሪ ከባድ መሳሪያዎችን፣ ወታደሮችንና ጸረ አውሮፕላን ወደ ድንበር አስጠግቶ ኢትዮጵያን በድሮን እደበድባለሁ ያለ ባለበት በዚህ ሰዓት የብልጽግናው አገዛዝ እስካሁን ምላሽ አልሰጠም። የሱዳን ብሔራዊ ጦር የብልጽግናን ጦር በኢትዮጵያ ግዛት ፊት ለፊት እዋጋለሁ ሲል ከዛተ በኋላ ተጨማሪ ጦሩን ወደ ድንበር አንቀሳቅሷል። በኢትዮ ሱዳን ድንበር ከባድ የመሳሪያ ክምችት እየተደረገ ነው። ወታደሮችና የጸረ አውሮፕላን መሳሪያዎች ተሰማርተዋል። ተጨማሪ ኃይልም በተጠንቀቅ ላይ መቆሙ ተሰምተዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ተጨማሪ ወታደሮችንና የጸረ አውሮፕላን መሳሪያዎችን እያሰማራ መሆኑን ብሉምበርግ ዘግቧል። የሱዳን ጦር ከፍተኛ ኃይሉን ወደ ኢትዮጵያ ያስገባው ብልጽግና ለተፋላሚው የሱዳን ፈጥኖ ደራሽ ኃይል ቀጥተኛ እገዛ በማድረግ ውጊያ ከመክፈቱ ጋር ተያይዞ ነው። እንዲህ ያለ ቀጠናዊ ውጥረት ባየለበት ድባብ የብልጽግናው የጦር አጋር ጀኔራል መሐመድ ሐምዳን ዳጋሎ ሄሚቲ ሰላም ካልተፈጠረ 40 ዓመትም እንዋጋለን፣ ምንም ችግር የለብንም ሲሉ ተሰምተዋል። ሄሚቲ ባልታወቀ ቦታ ለጦር መኮንኖቻቸው ትናንት ባደረጉት ንግግራቸው አላህ ምስክሬ ነው፣ እኛ ጦርነቱ እንዲቀጥል አንፈልግም፣ ነገ ሳይሆን ዛሬ ቢቆም ደስ ይለናል ካሉ በኋላ መልሰው ደግሞ ሰላም ካልተፈጠረ 40 ዓመትም እንዋጋለን፣ ምንም ችግር የለብንም ብለዋል። ሄሚቲ ይህ ጦርነት በተጀመረበት ጊዜ በአውሮፓውያኑ የዘመን ቀመር ሚያዝያ 2023 የፈጥኖ ድራሽ ኃይሉ ጦር 143 ሺህ እንደነበር በማስታወስ አሁን ላይ ግን ቁጥራቸው 450 ሺህ ደርሷል ሲሉ በኩራት ተናግረዋል። ጀኔራሉ ለስነ ምግባር የሚገዙና ደሞዝተኛ ወታደሮች አሉን ቢሉም አመዛኙ ጦራቸው ቅጥረኛ ተዋጊ አሊያም ደግሞ በጎሳ ትስስር ከሞርታኒያ፣ ቻድና ሊቢያ የመጡ እንደሆኑ ይናገራሉ። በሌላ በኩል ዋነኛው ተፋላሚ ኃይል በጀኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር በሱዳን ምስራቃዊ ግዛት ገዳሪፍ አካባቢ የሚገኙ የቀድሞ የህወሓት ታጣቂዎችን እየመለመለ መሆኑን አፍሪካ ኢንተለጀንስ ዘግቧል። ዘገባው በተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ስር በሚገኙ መጠለያዎች ቅጥረኛ ወታደሮቹ እንደሚገኙ ለዚህ ሁኔታ የተባበሩት መንግስታት የሰጠው ምላሽ እንደሌለ ነው ያመላከተው። የብልጽግናና የሱዳን ብሔራዊ ጦር ቀጠናዊ የውክልና ጦርነት መፍጠራቸውን ተከትሎ የቀድሞ የህወሓት ታጣቂዎች የሱዳንን መደበኛ ጦር በሰፊው መቀላቀላቸው ዘገባው አትተዋል። ቀጠናዊ የውክልና ጦርነት መፍጠራቸውን ተከትሎ የቀድሞቹ የህወሓት ታጣቂዎች በገዳሪፍ በሚገኙ የስደተኞች መጠለያ ጣቢያዎች ወደ ወታደራዊ ምልመላ ማዕከልነት እየተቀየሩ ነው የሚለው የአፍሪካን ኢንተለጀንስ ዘገባ ሱዳን ሙሉ በሙሉ የውክልና ጦርነት ሜዳ መሆኗን ተጨማሪ ማሳያ ነው። ከዚህ ጋር ተያይዞ ዘ አረብ ዊክሊ ባወጣው ዘገባ የሱዳን የውክልና ጦርነት ወደ ኢትዮጵያ ተስቦ የገባ መሆኑን በመግለጽ የቀጠናውን አደገኛ ሁኔታ ተመሳሳይ ዘገባ አስነብቧል። የብልጽግና የምርጫ ድራማ በመንግስታዊ ተቋማት ጭምር እየተጋለጠ ነው። ኢሰመኮ ስለ ምርጫው ሂደት ባወጣው የግምገማ ሪፖርት ገዢው የምርጫ ወንጀል እየፈጸመ መሆኑን ሲያመላክት፣ የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ በበኩሉ በምርጫ ሰበብ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በደህንነቶቻችን ታፍነዋል ብለዋል። ብልጽግና በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አመላክተዋል። ከነዚህ የምርጫ ክልሎች
ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው። በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ቀርቧል። በሌላ በኩል ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። ኮሚሽኑ በዓመቱ በሚካሄደው ምርጫና ተያያዥ ጉዳዮች ላይ ለመጀመሪያ ጊዜ ባወጣው የክትትል ሪፖርት ነው ይህንን ያለው። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል ማድረጉን መናገራቸውን የዜና ምንጩ የሸገር ኤፍኤም ዘግቧል። ክትትሉን ለማድረግ የመምረጥና የመመረጥ በህይወት የመኖር ሀሳብን በነጻነት የመግለጽ መረጃ የማግኘትና በነጻነት የመንቀሳቀስ መብቶችን መሰረት ተደርጎ እንደተሰራ ዳይሬክተሯ አመላክተዋል። ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ በወጣው መግለጫ በምርጫ ሰበብ ያለ አግባብ የታፈኑ 7 የኮሌጃችን መምህራንና 28 የተቋማችን ተማሪዎች በምስራቅ ጎጃም ዞን ፖሊስ መምሪያ የደህንነት ሰዎች በትናንትናው ዕለት ከኮሌጁ ቅጥር ግቢው ተወስደዋል ሲል ያገዛዙን ገመና አጋልጧል። የትምህርት ተቋማት ለማንኛውም የፖለቲካ እንቅስቃሴ ማስፈጸሚያነት እንደማይውሉ እየታወቀ ባለፉት 30 ቀናት ውስጥ በኮሌጁ ግቢ ተማሪዎችን፣ መምህራንን እንዲሁም የአስተዳደር ሰራተኞችን በግዳጅ ከ5 እስከ 7 የሚደርስ የምርጫ ካርድ በተለያዩ ስሞች እንዲያወጡ ተገደዋል ያለው ኮሌጁ ተቋሙ ይህ ተግባር እንዲቆምላት ለሚመለከተው አካል ጥያቄ ማቅረቡን አስታውሷል። በተደጋጋሚ በተጻፈልን ደብዳቤ መሰረት በኮሌጅ ውስጥ የምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችንና ተማሪዎችን ለይተን ሪፖርት እንድናቀርብ በመጠየቃችን ሂደቱ ያልተገባና ህገወጥ በመሆኑ ተቋሙ በምርጫ ሂደት በቀጥታ እንዲሳተፍ እየተገደደ መሆኑን ለሚመለከተው አካል ብናሳውቅም አጥጋቢ ምላሽ በማጣታችን ምርጫ ካርድ የወሰዱና ያልወሰዱ መምህራን፣ ሰራተኞችንና ተማሪዎችን ለይተን በስም ዝርዝር ማሳወቃችንም የሚታወስ ነው ሲልም ተቋሙ ላይ የተፈጸመውን ጫና በይፋዊ መግለጫው ላይ አስረድተዋል። ሆኖም ትናንት ሚያዝያ 29 ቀን 2018 የብልጽግና ፓርቲ በደብረ ማርቆስ ከተማ በጠራው የምርጫ ቅስቀሳ አልተሳተፋችሁም፣ የምርጫ ካርድም አላወጣችሁም የተባሉ 7 የኮሌጃችን መምህራንና 28 ተማሪዎቻችን በደህንነት ሰዎች ታፍነዋል ሲል ያስታወቀው የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ ድርጊቱ መንግስታዊ አፈና መሆኑን በመግለጫው አመላክተዋል። የደብረ ማርቆስ ከተማ አስተዳደር ፖሊቴክኒክ ኮሌጅ ከተቋቋመለት ዓላማ ውጪ እንደሚንቀሳቀስ መደረጉን አጥብቀን እየተቃወምን በቁጥጥር ስር የዋሉ መምህራንና ተማሪዎችን እንዲለቀቁልን እንጠይቃለን ሲሉ ያከለው የኮሌጁ መግለጫ መላ ህዝባችንም ከተቋሙ ጎን እንዲቆም ሲል ጥሪውን አቅርበዋል። የተኩስ አቁም ስምምነቱ ተጥሷል። አሜሪካና ኢራን ለጥቃት ድርጊቶቻቸው አነጋጋሪ ምላሽ መስጠታቸውን ቀጥለዋል። ትራምፕ የሰነዘርነው ጥቃት የፍቅር መሳሳም ያክል ቀልጣፋ ነው ሲሉ ኢራን በበኩሏ የተባበሩት አረብ ኤምሬቶችን በድጋሚ አጥቅታለች። ውጥረቱም ከፍ ብሎ በመታየት ላይ ነው። በመካከለኛው ምስራቅ ያለውን ውጥረት በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አነጋጋሪ መግለጫ ሰጥተዋል። ፕሬዝዳንቱ አሜሪካ በኢራን ኢላማዎች ላይ የሰነዘረቻቸው ጥቃት ቀለል ያለ የፍቅር መሳም ወይም የፍቅር ንክኪ አይነት ሲሉ ጠርተውታል። ትራምፕ በኢራን ይዞታዎች ላይ የተፈጸመው ጥቃት ለዓላማው የሚመጥንና የተመጠነ መሆኑን ሲገልጹ በቁንጽል ቋንቋቸው ላፕታፕ በማለት ገልጸውታል። ይህ አባባላቸው ጥቃቱ ኢራንን ለማስጠንቀቅ እንጂ ለከፍተኛ ጦርነት የታለመ እንዳልነበር ለማመልከት የተጠቀሙበት እንደሆነ ተገምተዋል። በፕሬዝዳንቱ ገለጻ መሰረት በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት በአሁኑ ወቅት በስራ ላይ ይገኛል። የተኩስ አቁሙ ቀጥሏል፣ ተግባራዊም እየሆነ ነው ሲሉ ለጋዜጠኞች አረጋግጠዋል። ሆኖም በተጨባጭ እርምጃ የተኩስ አቁም ስምምነቱ ተጥሷል። አሜሪካና ኢራን ትናንት ምሽት አንዳቸው በሌላኛቸው ላይ ጥቃት የፈጸሙ ሲሆን እንደ ዎል ስትሪት ጆርናል ዘገባ ጥቃቱ ሆርሙዝ ላይ ያነጣጠረ ነው። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ሰርጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ ማድረጓን እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃት መፈጸሟን መናገራቸውን የዎል ስትሪት ጆርናል ዘገባ አመላክተዋል። በሌላ በኩል ኢራን በተባበሩት አረብ ኤምሬቶች ላይ አዲስ ጥቃት መሰንዘሯ የተሰማ ሲሆን ጥቃቱ የሚሳኤልና የድሮን እንደሆነ ነው የተመላከተው። ከዚህ ቀደም ጦርነቱ እንደተጀመረ የአሜሪካ የጦር ሰፈሮችን ያስተናግዳሉ ባለቻቸው 8 የባህረ ሰላጤው ሀገራት ላይ መጠነ ሰፊ ጥቃቶችን ያካሄደችው ኢራን በአሁኑ ሰዓት በሌሎች የቀጠናው ሀገራት ላይ የምታደርሰውን ጥቃት አቁማለች። ሆኖም በተባበሩት አረብ ኤምሬቶች ላይ እያደረሰች ያለውን ጥቃት ግን ከሰሞኑ በአዲስ መልኩ መጀመሯ ግራ አጋቢ ሆኗል። የተባበሩት አረብ ኤምሬቶች ባለፉት ቀናት ከኢራን የተተኮሱ ሚሳኤሎችን እየተከላከልኩ ነው ያለች ሲሆን በትናንትናው ዕለትም ተመሳሳይ ጥቃት የገጠማት መሆኑን የሀገሪቱ መከላከያ ሚኒስቴር አስታውቋል። ኢራን ከሌሎቹ ከዚህ ቀደም ሚሳኤሎችንና ድሮኖችን ስትተኩስባቸው ከነበሩ
ከነበሩት ሀገራት በተለየ ሁኔታ ለምን የተባበሩት አረብ ኤምሬትን ለይታ ማጥቃት ፈለገች የሚለው ጉዳይ አሁንም ለበርካቶች እንቆቅልሽ እንደሆነ ነው። የተባበሩት አረብ ኤምሬት በ39 ቀናት የኢራን አሜሪካ እስራኤል ጦርነት ከፍተኛ የሚሳኤሎችንና የድሮን ጥቃቶችን ካስተናገዱ የቀጠናው ሀገራት ውስጥ ግንባር ቀደሙን የምትይዝ ሀገር ናት። ኢራን ከሁሉም የቀጠናው ሀገራት በላይ በርካታ ሚሳኤሎችንና ድሮኖችን ያስወነጨፈችው የተባበሩት አረብ ኤምሬት ላይ እንደሆነ ዘገባዎች ያመላክታሉ። አሁንም ቢሆን ኢራን ኤምሬቶችን ማጥቃቷን እንደቀጠለችበት ትገኛለች። ይህ ክስተት ኤምሬቶች ከእስራኤል ጋር የፈጠረችው ጥምረት የበለጠ በኢራን ኢላማ ውስጥ ሳያስገባት እንዳልቀረ ተንታኞች ይገልጻሉ። የእስራኤሉ ዝነኛ ጸረ ሚሳኤል ራዳር አይረንዶም በቅርቡ ከእስራኤል የገዛችው ኤምሬቶች የኢራን ሚሳኤልና ድሮኖችን ለማምከን ጥረት ማድረጓን ቀጥላለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር